ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሪል ስቴት ላይ ዋናው ሚስጥር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የት እንገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን። ወንጀል ሲበዛ ማዕሲያ ሲበዛ አንዱ አላህ በምድር ላይ ከሚቀጣባቸው ነገሮች ውስጥ አንዱ ድርቅ ነው። ወለቀድ አኸዝና አለ ፊርዓውን ቢሲኒን ይላል አላህ ሱብሓነሁ ወተዓላ። በድርቅ ፍርዓውንና ህዝቦቹ ያዝናቸው ይላል፣ ቀጣናቸው። ድርቅ ሲመጣ ምንድን ነው የሚመጣው? ወነቅስን ሚነል አምዋሊ ወልአንፉስ፣ ህይወት ይጠፋል፣ እህል አይኖርም፣ እንስሳት አይኖሩም። እኛ ሰው ልጆች በምንሰራቸው ጥፋቶች እንስሳት ይሰቃያሉ። በባህር ውስጥ ያሉ አሳዎች ጭምር ይሰቃያሉ። በሰው ልጆች ወንጀል፣ በእኛ ጥፋት ማለት ነው። ሐራም ስንሰራፋ፣ የሰው ገንዘብ መብላት ሲበዛ፣ ሕስድ ምቀኝነት ሲበዛ፣ ዙልም ሲበዛ፣ ዕቁቁል ዋሊደይን የአባት የእናት ሐቅን ማጥፋት ሲበዛ፣ ዝምድናን መቁረጥ ሲበዛ፣ ጉልበት ያለው ደካማውን መበደል ሲበዛ አላህ ስብሓነሁ ወተዓላ በእንደዚህ አይነት ነገር ይቀጣናል። ለምን? አላህ ስብሓነሁ ወተዓላ ዓድል ነው፣ ፍትሃዊ ጌታ ነው። የዛሊሞች የመዝሉሞችን የተበዳዮችን እንባ ቁጭ ብሎ አያይም አላህ ስብሓነሁ ወተዓላ። ታዲያ ለምንድነው ዛሊሞችን ብቻ ለይቶ የማይቀጣው? ኡሙል ሙእሚኒን ሐፍሳ ነቢዩን ዓለይሂ ሰላቱ ወሰላም ጠየቋቸው፣ አንሁለኩ ወፊና ሳሊሑን፣ እንዴ ደጋግ ሰዎች እኛ ውስጥ እያሉ ጠፋለን እንዴ? የአላህ ዓዛብ መዓት ይወርድብናል እንዴ ብሎ ሲጠይቋቸው፣ ነዓም ኢዛ ከሱረ አልኸበስ፣ ጥፋት ወንጀል ሲበዛ በላ ከሰማይ ሲወርድ የዑሙ ሳሊሐ ወጣሊሕ ያጠቃልላል፣ አይለይም። ያኛው ሚናውን ስላልተወጣ፣ ስላልከለከለ፣ ስላልመከረ፣ ስላልተቃወመ። ኢዘን አዩሃ አልአሕባ፣ ዛሬ በአሁኑ ሰዓት ላይ ብዙ ቦታዎች ላይ ሰዎች በድርቅ ተመትተዋል፣ እያለቀሱ ነው ያሉት። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ብዙ ቦታዎች ላይ ወቅቱ የአዝመራ ወቅት ነው። ለገበሬ ወሳኝ ወቅት ነው። ለአርብቶ አደር ወሳኝ ወቅት ነው። በየትኛው ቦታ በተሰራው ወንጀል እነዛ ሰዎች እየተቀጡ እንደሆኑ ማናችንም አናቅም። ስለዚህ ከኛ የሚጠበቀው ምንድነው? በኔ ወንጀል በግሌ በራሴ ሊሆን ይችላል ብለን ወደ ራሳችን መውሰድ ነው ማለት ነው። በላ አይወርድም በወንጀል እንጂ በተውባ እንጂ አይነሳም። ወደ አላህ ስብሓነሁ ወተዓላ ተውባ ማድረግ አለብን፣ መመለስ አለብን፣ ማልቀስ አለብን። ረሱል ዓለይሂ ሰላቱ ወሰላም ቁረይሾች ሲያሰቃዩአቸው፣ በጣም ከልክ በላይ ድንበር ሲያልፉባቸው አላህን ለመኑባቸው። ምንድነው ያሏቸው? ያ አላህ በድርቅ ያዛቸው ነው ያሏቸው። ድርቅ ወረደባቸው፣ ተሰቃዩ። 1 ዓመት ብሎ የሚበሉት ነገር አጡ። የተጣለ ቆዳን አንስቶ እስከ መብላት ነው የደረሱት። የዛፍ ቅጠል ለመብላት እንኳን ማግኘት እስካልቻሉ ድረስ ነው የደረሱት።
ተውባ ማድረግ ከወንጀላችን ወንጀል በዝቷል። በወንጀል ዝናብ እንደማይወርድ ከጥንት ጀምሮ የአላህ ሱብሓነሁ ወተዓላ ሱና ነው። في زمن موسى عليه السلام خرج موسى بقومه إلى الصحراء الله سبحانه وتعالى ዝናብ ለመለመን ነቢ ሙሳ ህዝቦቻቸውን ይዘው ወጡ ሜዳ ላይ ብለምኑ ብጮሁ ብስብሉ ዝናብ አይወርድም። ነቢ ሙሳ ተጨነቁ። አላህ ሱብሓነሁ ወተዓላን ጠየቁ። ምነው አምላኬ ሕፃናት እያለቁ ነው፣ አረጋውያን እያለቁ ነው፣ እንስሳት እያለቁ ነው፣ ዝም አልከን። ያ ሙሳ እናንተ ውስጥ ከኔ ጋር በወንጀል የገጠመ ባሪያ አለ፣ አስወጡ ከመካከላችሁ። እሱ ካልወጣ የለም ዝናብ አለው አላህ ሱብሓነሁ ወተዓላ። ደም ሙሳ ተጨነቁ መጡ። አንተ ሰው እከሌ ነው ተብሎ ተነገራቸውም። ድምፃቸውን ከፍ አድርጎ በአንተ ምክንያት እየተሰቃየን ነው፣ ዝናብ ተከልክለናል፣ እባክህን ውጣ። ከጥቂት ጊዜ በኋላ ዝናብ መውረድ ጀመረ። ነቢ ሙሳ በጣም ተገረሙ። ያ አላህ አንድ ወንጀለኛ ባሪያ ዓብዱን ዩባሪዙኒ ብልመዓሲ ብለህ ነበር፣ እሱ እስካልወጣ ድረስ አላዘንብም አልከን። ግን አንድም ሰው አልወጣም። እንዴት ነው ብሎ ስለው ያ ሙሳ ይህ ባሪያዬ እናንተ መሃል ነበር፣ ተመጸነኝ፣ አለቀሰ። አምላኬ ሆይ አታዋርደኝ፣ አታጋልጠኝ፣ ወደ አንተ ተመልሻለሁ ብሎ አለቀሰ። ማርኩኝ፣ ዝናቡንም አወረድኩላችሁ አለ አላህ ሱብሓነሁ ወተዓላ። ደሞ ሙሳ በጣም ተገረሙ። አምላኬ ሆይ ይህንን ተውባውን የተቀበልከውን ባሪያህን አሳየኝ፣ ልየው ምን ረሰው ነው። ያ ሙሳ ወንጀል የሰራ ጊዜ የሰተርኩትን ባሪያዬን ተውብቶ ወደ እኔ የተመለሰ ጊዜ እንዴት አጋልጠዋለሁ አለ አላህ ሱብሓነሁ ወተዓላ። መሐሉ ሻሂድ ተውባ ስናደርግ አላህ ሱብሓነሁ ወተዓላ የቱቡ ዐለይና። ወከዛሊክ አላህ ሱብሓነሁ ወተዓላ የስቱር ዐብደሁ ኢዛ ታበ ኢለይህ። በአንድ ሰው ወንጀልም ህዝቡ በሙሉ በድርቅ ሊመታ ይችላል፣ በሌላ መልኩ ደግሞ። ስለዚህ በምን ይነሳል? በዱዓ እስቲስቃ፣ ወደ አላህ ሱብሓነሁ ወተዓላ ወጥቶ በመለመን። ዱዓ የሩዱል ቀደር ወየርፈዑል በላ። ለዚህ ነው አላህ ሱብሓነሁ ወተዓላ ወቃለ ረቡኩም udዑኒ የስተጂብ ለኩም ኢነ ለዚነ የስተክብሩነ ዐን ዒባደቲ سيدخلون جهنم داخرين. بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. وأصلي وأسلم على أشرف الأنبياء المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أما بعد أحبتي في الله، كتوبا قتلو تلق ونقر ودا الله سبحانه وتعالى استغفار بما درك من ملس مشال على اللبن. يقول الرب تبارك وتعالى على لسان نبيه هود عليه السلام: ويا قوم استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزدكم قوة إلى قوتكم ولا تتولوا مجرمين. نبي الله هود بلا سلي الله عندي سل ينقرنا ህዝቦቼ ሆይ ወደ ጌታችሁ ንስሐ ግቡ፣ ምህረትን ጠይቁ። ይህንን ያደረጋችሁ እንደሆነ ዩርሲል ሰማዕ ዐለይኩም ምድራራን፣ ሰማይ ተከታታይ የሆነን ዝናብ ታዘንብላችኋለች።
ኃይልንም አላህ ሱብሓነሁ ወተዓላ ይለግሳችኋል በእስትግፋር። በነቢዩ ኑሕም ምላስ ላይ አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋልን ወበኒን ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ። እስትግፋር። ወደ ጌታችሁ ተመለሱ፣ ምህረትንም ጠይቁት፣ ሰማይ ዝናብ ታወርድላችኋለች። ልጅ የሌላችሁ እንደሆነም አላህ ልጅ ይሰጣችኋል። ገንዘብ የሌላችሁ እንደሆነም በገንዘብ አላህ ያጥለቀልቃችኋል። እስትግፋር ትልቅ መሳሪያ ነው። ረሱል ዓለይሂ ሰላቱ ወሰላም መዓ አነሁ ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸር ካነ የስተግፊሩላህ ፊል የውሚ 70 መራ ወፊ ሪዋየቲን 100 መራ። አላህ ሱብሓነሁ ወተዓላ ወንጀላችን በሙሉ አብሶላቸው ነቢዩ ዓለይሂ ሰላቱ ወሰላም 70 ጊዜ 100 ጊዜ እስትግፋር ያደርጋሉ። እኛ ወንጀለኞችስ ምን ያክል ነው ማድረግ ያለብን? እኛ ጠዋት ማታ በወንጀል የምንጨማለቅ ሰዎች ምን ያክል እስትግፋር ነው ማድረግ ያለብን? አሕበቲ ፊላህ፣ እስትግፋር ሚፍታሑል ፈርጅ። የጭንቅ ሁሉ ቁልፍ በእስትግፋር ውስጥ ነው ያለው። የችግር ሁሉ ቁልፍ በእስትግፋር ውስጥ ነው ያለው። ዱዓ። ለዚህ ነው አላህ ሱብሓነሁ ወተዓላ ኡድዑኒ አስተጅብ ለኩም፣ ሰማችኋለሁ ለምኑኝ። በነቢዩ ዓለይሂ ሰላቱ ወሰላም ዘመን አንድ ቀን ረሱል ዓለይሂ ሰላቱ ወሰላም እንዲሁ ጁምዓ ኹጥባ መንበር ላይ ቆሞ ኹጥባ ሲያደርጉ አንድ ሰሓቢ ከመሃል ተነስቶ ያ ረሱለላህ ሀለከቲል አምዋል፣ እንስሳት እያለቁ ነው፣ ተጠማን፣ ድርቅ መታን፣ አላህ ለምኑልን አለባቸው። ነቢዩ ዓለይሂ ሰላቱ ወሰላም እጃቸውን ወደ ሰማይ አንስቶ ዱዓ አደረጉ። የቁል አነስ ብኑ ማሊክ በሰማይ ላይ አንዲት ትንሽዬ የደመና ቁራጭ እንኳን አልነበረችም ይላል። ከየት መጣ ማይባል ደመና ተሰባስቦ ረሱል ዓለይሂ ሰላቱ ወሰላም ከመንበራቸው ላይ ሳይወርዱ ዝናብ መዝነብ ጀመረ። ሐታ የነቢዩ ዓለይሂ ሰላም መስጂድ እንደኛ እንዲህ በግንብ የተሸፈነ አይደለም፣ ዝናብንም ያስገባል። በፊታቸው ላይ በጺማቸው ላይ ዝናብ ይወርድ ጀመር። ጁምዓ፣ ቅዳሜ፣ እሁድ እስከሚቀጥለው ጁምዓ ድረስ ዘነበ። ሱብሓነላህ። በሳምንቱ እንደገና ረሱል ዓለይሂ ሰላቱ ወሰላም መንበር ላይ ቆሞ ኹጥባ እያደረጉ ያሉ አንደኛው ተነሳ፣ ያ ረሱለላህ ሀለከቲል አምዋል ወሀደመቲል ቡዩት፣ እያለቅን ነው ያለነው፣ ቤቶች እየፈራረሱ ናቸው። አሁን ደግሞ በምንድነው? በዝናብ ብዛት ማለት ነው። ضحك المصطفى صلى الله عليه وسلم نبي عليه الصلاة والسلام فقالوا اللهم حوالينا ولا علينا اللهم على الآكام وبطون الأودية زورياتش لا يدرقلن بونزوچ አካባቢ በተራሮች ላይ አድርግልን ብሎ ዱዓ አደረጉ ረሱል ዓለይሂ ሰላቱ ወሰላም። ثم انقشعت السحابة ደመናዋ ተከፈለች፣ ተገለጠች፣ ወደ ዙሪያው ተጠጋች። ዱዓ የረሱል ዓለይሂ ሰላቱ ወሰላም ዱዓ ነዓም እንደኛ አይደለም። ነገር ግን አላህ ሱብሓነሁ ወተዓላ የሁላችንም ዱዓ ይሰማል። አላህ ሱብሓነሁ ወተዓላ የእኛን ዱዓ አይደለም የእንስሳትን ዱዓ ይሰማል። خرج سليمان ذات يوم مستسقيا نبي سليمان خرج بجنوده جيش لنبي سليمان هايل والتادر تاقالاችሁ وحشر لسليمان جنوده من الجن والإنس والطير يسوق صفر يለው ሰው ጅኑ አዋፍቱ ሁሉ ነገር ነው የሚከተለው። ሁላቸውንም ሰብስቧቸው ሜዳ ላይ ወጡ። ሜዳ ላይ ሊወጡ መንገድ እየተጓዙ ነበሩ፣ ዝናብ ለመለመን ማለት ነው። ثم رأى نملة مستلقية على ظهرها በጀርባዋ ተኝታ እግሮቿን ወደ ሰማይ አቀጣጭታ የተኛችን አንዲት ጉንዳን ተመለከቱ ነብዩ ሱለይማን። ምንድነው እቺ ጉንዳን የምታደርገው? ዱዓ ነው የምታደርገው፣ አላህን ነው የምትለምነው። ثم قال لجيشه عودوا فقد كفيتم بغيركم ተመለሱ፣ በሌላ ተብቃቅታችኋል፣
በሌላ ተገላግላችኋል። እቺ ነምላ ባደረገችው ዱዓ አላህ Subhanahu Wa Ta'ala ዝናቡን አወረደላቸው። ታዲያ እንዴት ነው ያከበረው ሰው ልጅ የፈለገን ያክል ወንጀለኞች ብንሆን ይሰማናል አላህ Subhanahu Wa Ta'ala። አላህ እኮ ወንጀለኛ ጣይዖችን ብቻ ቢሰማ ኑሮማ የለንም እኮ። አላህ يسمع الطاعي ويسمع العاصي أيضا። كنا وانجلاتنا الله أركن كراسو، كنا وانجلاتنا دعاتنا الله يقبلان، كنا تفاتاتنا أركن مدراسنا وميا قربنا الله سبحانه وتعالى. إذن أيها الأحبة فلندعو الله عز وجل دعاء النابزة، استغفار النابزة، صدق النابزة، ولا الله سبحانه وتعالى نملس راساتنا نطيق ጣታችን ወጣቶቻችን ወደ ሌላ ሰው መቀሰር የለብንም። ወንጀለኛ ነከለከለ ነው። ኩሉና ذو خطأ ሁላችንም ጥፋተኞች ወንጀለኞች ነን። من ذا الذي ما ساق ومن له الحسنى فقط تريد مبرأ فالنار تفوح بلا دخان። አንዳችንም ፍጹም አይደለንም። ፍጹምነት ለኛ አልተጻፈም፣ ለነብያት ብቻ ነው የተጻፈው። يا ابن آدم إنكم تخطئون بالليل والنهار، كنت لليتكون وانجلنيوش ناتشو بلونا الله سبحانه وتعالى، لكن وأنا أغفر الذنوب. وانجل كان وانجل سنسرا ماتا لمرن الله سبحانه وتعالى زقجون، ماتا بنسرا كان لمرن الله سبحانه وتعالى زقجون. وأنه بداقين وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. ألا صلوا وسلموا على من أمركم الله بالصلاة والسلام عليه، قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين. اللهم أغثنا، اللهم أغثنا، اللهم أغثنا، اللهم أغثنا غيثا هنيئا مريئا مريعا سحا عاما طبقا مجللا عاجلا غير آجل يا رب العالمين. اللهم أنزل علينا الغيث ولا تجعلنا من القانطين. اللهم أنزل علينا الغيث ولا تجعلنا من القانطين. اللهم ارحم، اللهم ارحم الصبيان الرضع والأنعام الرتع والشيوخ الركع. اللهم لا تهلكنا بما فعلنا وبما فعل السفهاء منا. ربنا لا تجعلنا مع القوم الظالمين، واغفر لنا وارحمنا وأنت خير الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم طهر قلوبنا من النفاق، وأعمالنا من الرياء، وألسنتنا من الكذب، وأعيننا من الخيانة، إنك تعلم خائنة الأعين وما تخفي الصدور. اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان، واجعلنا من الراشدين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك العفو والعافية في ديننا ودنيانا وأخرانا برحمتك يا أرحم الراحمين. ربنا عليك توكلنا وإليك أنبنا وإليك المصير. ربنا فاغفر لنا وارحمنا وأنت خير الغافرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. ሪል ስቴት ላይ ዋናው ሚስጥር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የትን ገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ
የታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን።